እንዲቀር ነበረ ብቻው አይቀርም። ፍቅር ምትሰጥ አክብሮት ምትሰጥ እቤት ውስጥ እቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ ምትመቱ አይደለም። ከበሬታ ማይወድልሽ ከሆነ ከዚህ በኋላ ከና አላከብርሽም። እግዚአብሔር ምስክሬ በእውነቴ ነው የምልሽ። ከዚህ በኋላ ኖ ምንም ይቀንስም ግን ማለት ነው። ይኸውልሽ አንቺ እንደምታንቋሽሽኝ አንቺ ምሰጭኝ አክብሮት እኔም ምሰጥሽ ቦታ ይኸውልሽ ቀንሳል። አንቺም ትክክልነትሽን የሚታወቀው አንቺ በሚጠላውና በተጣላው ሰው ፊት ቤት ውስጥ በራሱ ቤት እቃ ማሳጠብ እና ደግሞ የራቆት ቪዲዮና ፎቶ ማሳየት ነው። ትልቅነት ነው ይሄ ትልቅነት ነው። ለባልሽ እንደዚህ አይገባም። በጣም እንደተቀየርሽ እንደሆነ በጣም ያስታውቃል። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን ያስባለሁኝ እና የሆነ ያለ ነገር ስለነበረ ነው። እሱም ጓደኞቹም በዚህ ልክ ግን በፈጣሪ ላይ ወቅት ሌላ ሴት አምጥተህ ማስተዋወቅ ከእሷ ጋር ሌላ ላይፍ እንዲጀምሩ ማድረግ የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ? ምንም ሊገባኝ የተሰማሽን አውርተሻል አይደል? እኔ ላይ ቅር ያለችኝ ነገር እንዳለ አውርተሻል። እኔ ደግሞ አንቺ ላይ ቅር ያለኝን ነገር ላሰማ ይኸውልሽ፣ ማንም ባልነበረ ሰዓት ካጠገብሽ እኔ ነበርኩ። እርጉዝ በነበር ሰዓት ማለት ነው። አብርሃም ሌላ ቦታ ሆኖ ከሌላ ሰው ጋር ተጣልቶ የሆነ ነገር ተበሳጭቶ ሲመጣ ከአንቺ ጎን ነበርኩ። የትኛውም ነገር ሲያደርግ ከአንቺ ጎን ነበርኩ። ጥፋትም ቢያጠፋም ባያጠፋም ከአንቺ ጎን ነበርኩ። እሱን ታውቂያለሽ። ወደኋላ የእኛ ነገር ሶሻል ሚዲያ ላይ ነገር እሺ፣ እኔም ስሚኝ ሶሻል ሚዲያ ላይ ነገር ማለት ቪዲዮ እንኳ አለ ከመጀመሪያው ጀምሮ ወደኋላ ሄደሽ ይኸውልሽ በአንድ ቀን ከወንድሞችሽ ጋር ስለተጣለው ብቻ አንተ አይመለከትህም ብለሽ የገፈተርሽኝ ለአንቺ በቆንኩበት ለአንቺ ስል ከአብርሽ ከወንድሜ ጋር በተጣላሁበት ከኤፍሬም ጋር አብሮኝ ካደጉ ልጆች ጋር በተጣላሁበት ማለት ነው። ገብቶሻል? ለአንቺ ስል ነው ነገር ቢሆን እኮ ማለት ነው አይመለከትህም ብያልኩህ ቤት ድረስ አንኳኩቶ ዱላ ይዘን የመጣው ታዲያ እኔ ጥሩ ነው ያረከው ዱላ ምናምን አይደለም። ከዛ በፊት ይኸውልሽ ብዙ ነገር ተፈጥሯል አይደል? ተፈጥሮ ራሱ እኔ አንቆኝ ዝም ነው ያልኩት። ገብቶሻል? እቤት ድረስ መጥቶ ሲያንቁኝ ዝም ነው ያልኩት። እኔ አንተ ትላንትና የመጣው አይደለም። እኔ እሷን ላናግራት ነው የመጣሁት። ሲጀመር አንተ ብትኖር ራሱ እኔ አልመጣም ነበረ። እሷን ላናግራት አሳልፍ ክፉም ደጉንም አብረን ያሳለፍን ሰው ስለሆነ አንተ አይመለከትም። ከድሮ ጀምሮ አብሬያት ነበርኩኝ። ከእሷ ጋር ብዙ ነገሮች ጥሩ መጥፎ ማሳለፍ ያለው ብለህ እያወራህ ነው። ይህ ሰው ልጅ ጥሩ መጥፎ አብሮ ያሳለፈ ሰው በዚህ ልክ በአንዴ ተቀይሮ እንደዚህ ሊሆን አይችልም። ገባህ? ለእሷ አንተ የሆነ በስም ብቻ አስብልሻለሁ፣ በስም ብቻ እጨነቅልሻለሁ፣ ይሄ ሌላ ጉዳይ ነው። ምናልባት የምታውቀው ሰው ከድሮ ጀምሮ ጓደኛ የልብ የሆነ ሰው አብረህ በልተህ ጠጥተህ ያሳለፍክ ሰው በተአምር በዚህ ልክ ተቀይረ የትዳሩ መፍረስ የቤቱ መናጋት ልጅ ያላባት እንዲያደግ በአንዱ ጎን ደግሞ አንዱን ደግፎ በተአምር እንደዚህ ሊያደርግ አይችልም። አንተ ደግሞ እንደዚህ መቀየርህ ይሄ ደግሞ ምን ከዚህ በፊት ይኸውልህ ጥፋት ከተቆጠረ ከእርግዝና ሰዓት ጊዜ ጀምሮ ብዙ ነገሮች ተፈጥሯል። ይህም ደግሞ በጓደኛ ምክንያት ነው። ጓደኛ ስለዋል አይደለም የሚለው። ስለዚህ እኔ ጓደኛሽ ምንም አላደረኩትም ልትል አትችልም። አንተ ጥፋት ሲያጠፋ እረፍ ብትለው መጥፎ መንገድ ሲሄድ ሰማኝ ከአብርሃም ጋር እንደተጣለው ታውቃለች፣ ከኤፍሬም ጋር እንደተጣለው ከብሶ ጋር እንደተጣለው ታውቃለች። አንቺ ግን በአንድ ቀን በመከራ ሰዓት ባልነበሩ ወንድሞችስ ምክንያት ከአንድ ቀን ስለተጣሉ ነው አልነበሩም። ይሄ ግልጽ ነው አልነበሩም። እኔ አንቺ አብርሃም ብቻ ነበረ። እሱ የትኛውም ሰው ያውቃል። ቆይ አንድ ጥያቄ ልጠይቅህ። ጓደኛ የምትወደው ጓደኛ አብረህ ቢያንስ ችግሩን ውስጣችሁ ሌላ ነገር ያሳስብ ነበር። የኔ ሀሳብ አይደለም፣ የሁሉም ሰው ሀሳብ ነው። በቃ እሺ በጣም ብዙ ነገሮችን አሳልፈናል። እኔና ብሹ ብዙ ነገሮችን ፍቅርሽ ባያልቅ እኮ ፍቅርሽ ባያልቅ ይኸውልሽ፣ እሺ እኔ ስሚኛ ስጨርስ ታወራኛለሽ። ሰዓት እያወራሽ ነው። እኔን ምድር እኮ አዳምጠኝ። ሺህ ዓመት አላወራም፣ አዳምጠኝ። ብዙ ነገሮችን አሳልፈን ነበረ። ፍቅረኛሞች ከሆንን በኋላ ራሱ በጣም ብዙ ነገሮችን አሳልፈናል ምናምን። ከአንዳንድ ግን እንደዚህ አይነት ነገር ውስጥ አልገባንም። እነሱ ግን ከአንዳንድ እንደዚህ አይነት ነገር ውስጥ የገቡበት ምክንያት ሌላ ነገር ነበር። መጀመሪያ ሲጀመር ሌላ ነገር ነበራችሁ። እየመጣችሁ ለምን ታስመስሉ ነበረ? እየመጣችሁ ለምንድን ነበር ታረቂው? አብርሃም የሚወደድ ልጅ ነው ሩታ። ይኸውልሽ እንኳን በአንድ ወር አይደለም በአንድ ሳምንት ሊወደድ ይችላል። ይሄ ትልቅ ማስመሰል ነው። አቤል እግዚአብሔርን አታስመስል። አሁን نشر بيان مهم في الإمارات العربية المتحدة أصبح الأمر رسميا الآن
አታስመስል። ይሄ ትልቅ ማስመሰል ነው። አቤል እግዚአብሔርን አታስመስል። አሁን ስለ በፊቱ ስለ ጥሩ ነገራችን ስለ ቆንጆ ነገራችን አስመሳይ ነሽ ማለት እኮ አይቅተኝም። ይኸውልሽ አስመሳይ ነሽ ማለት አያቅተኝም። ግን ደግሞ ፍቅርሽ ባያልቅ እንደዛ ፍርድ ቤት እየሄድሽ ፍታኝ እያልሽ ወረቀት